ዛሬ ባበደ ቪዲዮ ተመልሰናል። ዛሬ የምንገኘው ዩኒቲ ፓርክ ነው። ዩኒቲ ፓርክ ገብተን ዞር ዞር ብለን ያለውን ነገር ምን ይሆናል ወደ ውስጥ ነገር እንደምታዩት እዚህ ጋር መግቢያው ጋር ነው ያለነው። በጣም ነው የሚያገምረው ግቢዎቹ በጣም የሚያምር የግሪን ኤሪያ ፓርት ነው መሰለኝ። በጣም ነው የሚያምረው አካባቢው። በጣም ጽድት አካባቢ ነው። ያ ሌላ ታሪክ ነው። እነዚህ አበቦች ምናምን ነገር በጣም ነው የሚያምሩት። ደግሞ ወደዚህ ስመጣ እንደምታዩት ግቢው ያሰራው በጣም ጽድት ያለ ግቢ ነው። ይሄ ራሱ ተራራ ነው የሚመስለው፣ ዝም ብሎ የተገነባ ተራራ ነው የሚመስለው። ነገር ግን ግቢ እንደሆነ ያስታውቃል። ችግሩ እሱ ነው። እዚህ ጋር መግቢያው ጋር ብቻ እንጂ የሚያስታውቀው ሌላው አካባቢ ጽድት ያለ ነው። በጣም ነው የሚያምረው። ግሪን አካባቢ ጽድት ያሉና የተለያዩ ነገሮችን ጨምረውባቸዋል። ኢትዮጵያ የሚሸቱ ነገሮች አካባቢው በቃ እዚህ አካባቢ መታችሁ ንጹህ አየርና ለመዝናናት በጣም አሪፍ ቦታ ነው ዩኒቲ ፓርክ እና ጎብኝት አድርጉት። ኦኬ አስጎብኚ እንደነገረኝ የኃይለ ሥላሴን አዳራሽ እናያለን እያለኝ ነው። ምግብ የሚበላበትን መሰብሰቢያቸውን አዳራሽ አሳያለሁ እያለኝ ነው። እንግዲህ ዞር ዞር እያለን ሁሉንም ነገር ዲቴል የምናየው ይሆናል። ያ እንንቀሳቀስ። ይሄ ነገር ዙ ነገር ነው መሰለኝ። የወፍ ፓርክ ኦ ማይ ጋድ የአንበሳ ዋው ዘጋ ላይ ፏፏቴው ያምራል። በጣም ሰው ሰራሽ ፏፏቴዎቹ ላይ አይመስልም፣ ግን አስቡት አንበሶቹ አይተውኝ በዚህ ሰዓት ተንሰዋል መሰለኝ። አንበሶቹ ራሱ ደክሟቸዋል። አንበሳ እንደምታዩት አንበሳው የለም እዚህ አካባቢ ላይ። ከዛ ዞር ዞር ብለን ያልተሙ እንስሳቶችን እናያለን። እንንቀሳቀስ በጊዜ። ለማንኛውም እሺ ዞር ዞር ብለን ያልተሙትን አንበሶች ነቃ ያሉትን አንበሶች ምን ይሆናል። ያ እንንቀሳቀስ። እዚህ አካባቢ ቢመጡ ደግሞ የተለያዩ ሾፖች አሉ ለመገበያየትም ሆነ ለመግዛት አሪፍ ስፓት አላቸው። እዚህ ጋር ኑና ቼክ አድርጋቸው ወደዛ ደግሞ እንወጣለን። እኛ አሰራራቸው ወክ ለማድረግ በቃ የምሬን ነው የምላችሁ። ሳቢ የሆነ አሰራር ነው የተሰራው ግቢ ውስጥ። እዚህ ጋር ሁላ እንደምታዩት የጥብስ ቅጠል አለ። የጥብስ ቅጠል ሁላ ተካቷል ተክል ውስጥ እና እዚህ ጋር መጸዳጃ ቤቶች ሁላ በጣም ነው የሚያምሩት። መጸዳጃ ቤት ጭራሽ አይመስሉም። በጣም ጽድት ያሉ ናቸው። ምን አባቱ ያክላል ያ ገመል። ኤሊና ገመል አጠገብ ለአጠገብ እንደዚህ ቁጭ ብለው በሚያምር ሁኔታ የተሰሩት ማለት ሰው ሰራሽ ሁላ አይመስሉም። ይሄማ ወክ እያደረገ ነው የሚመስለው ኤሊ። እንደምታዩት እያንዳንዱ ቤት የተሰራው በእንስሳ ወይም የሆነ ነገር ቅርጽ ነው። እዚህ ጋር እንደምታዩት የግመል ቅርጽ ነው ያለው። ወደ እሱ ገብተን እንዳለ እናያለን። ግመላችን እዚህ ጋር ስንገባ የሆነ መሰብሰቢያ አዳራሽ፣ የሆቴል አዳራሽ የሆነ አልታወቀም፣ ግን በጣም ነው የሚያምሩ። ያ እንዴት በስናል ልክ እንደዚህ ስታዩት እስቲ ምናምን ነገር ነው የሚመስለው። በጣም ነው የሚያምረው በመድኃኒዓለም። እና እንደምታዩት ይህን የመሰለ ቤት በግመል ቅርጽ ነው የተሰራው። በጣም ነው የሚያምረው። ከውጭ ስታዩት ያምራል፣ ውስጥም ስገቡ በጣም ነው የሚያምረው። ጽድት ያለ ቤት ነው። እንንቀሳቀስ ወደዛ ቦታ ያለውን ነገር አሳያችኋለሁ። ግመሎቹ ሁላ እንደምታዩቸው ፊታቸው ወደዚህና ወደዛ ተዘዋውረው ቁጭ ያሉት የሁለት ግመል ቤት ነው ማለት ነው። ይሄኛው አስቡት እንግዲህ ምን ያህል ትልቅ እንደሆነ። ኦኬ እዚህ ጋር እንደምታዩት የከተማው ቪው በጣም ያምራል። እዚህ ጋር ደግሞ የተለያዩ መቀመጫዎች አሉ። በጣም ነው የሚያምሩት፣ ደስ ይላሉ። እዚህ ጋር መታችሁ ሙሉ አዲስ አበባን ወደታች ማየት ትችላላችሁ። ዋው የምር ጽድት ያለ ነው። ግቢውም በስነ ስርዓት የተያዘ ግቢ ነው። በጣም ነው የሚያምረው። ግሪን ኤሪያው ለመቀመጥ የተመቻቸ ነው። አየሩም ቀስቀስ ያለ አየሩ ደስ ይላል። ለመተንፈስ ያስደስታል። የምሬን ነው የምላችሁ። እይታውን ይሄን የመሰለ እይታ እያያችሁ ታስቡት እንግዲህ ዋው። ገና አሁን ላይ መግቢያው ላይ ግን የተለያዩ የኢትዮጵያ መሪዎች አሉ። እነሱን ወስጄ አሳያችኋለሁ። እንደምታዩት እዛ ጋር በጣም በፎቶአቸው ለተያምር አሰራሩ በጣም በዘመናዊ መልክ ተሰርተው ቁጭ ብለዋል። ሄደን እናያቸዋለን። እዚህ ጋር የኢትዮጵያ መሪ የነበሩ ሰዎች ጋር ደርሰናል። እዚህ ጋር እንደምታዩት ኃይለማርያም ደሳለኝ አለ፣ መለስ ዜናዊ አለ፣ እንዲሁም መንግስቱ ኃይለማርያም አለ። እዛ ጋር ደግሞ እንደምታዩት ቀዳማዊ ኃይለ ሥላሴ አሉ። እዚህ ጋር እቴጌ ጣይቱ እንደን ልጅ ኢያሱ አለ። እዚህ ጋር ልጅ ኢያሱና ሚኒሊክ ይገኛሉ። በጣም በሚያምር ሁኔታ ነው የሰሯቸው። ፊታቸው በቃ ያስታውቃል። በድንጋይ የተሰራ አይመስልም ሁላ ተስሎ የሚመስለው ግን በጣም ያምራል። ዋው። እሺ አሁን ወደ ቤተ መዘክር እየገባን ነው የምንገኘው። እዚህ አካባቢ ቤተ መዘክር ይገኛል። ገብተን እናያለን፣ ገብተን እንጎበኛለን። ውስጥ ምን እንዳለ አብረን የምናይ ይሆናል። አይ ዶንት ኖ እኔ ውስጥ እንዳለ አላውቅም። ለማየት ጓጉቻለሁ። ምን አይነት ነገር ይጠብቀናል? እስቲ ገብተን እንየው። ኦኬ አሁን ወደ ምድር ቤት ልንገባ ነው። ምድር ቤት ገብተን ምን እንዳለ አብረን የምናይ ይሆናል። ወደ ውስጥ ገብተን እስቲ ያለውን ነገር እንይ። ሲያስፈራ ምድር ቤቱ በመድኃኒዓለም ምንድን ነው ድምፁ ያስፈራል። ያለው ድባብና ነገር ያስፈራል። እስር ቤት ነበረ እንደ ነገር በጀርባው የገባ ነው። በጀርባው ተሳስተን ገብተናል። እንግዲህ እንደምታዩት ግን ያስፈራል። በጣም የሚያስፈራው የሆነ ሰቀቀን ያለ ነው የሚመስላችሁ ውስጥ ድምፁ ምናምን በጣም የሚያስፈራው። እዚህ ጋር ሲገቡ ስክሪን አለ። ስለዚህ የሚነግራችሁ ምንድን ነው እዚህ ጋር የደርግ መንግስት አነሳስን የምናይበት ይሆናል። ነገር ግን እዚህ ጋር ደግሞ ያለው ካርታ በምድር ቤት ውስጥ ታስረው የነበሩና በየተማቸውና በየቁጥራቸው የነበረውን ክፍል ያሳያል። የኛው ካርታ ወደ ውስጥ ገብተን እስር ቤቱ ምን ይመስላል ያለውን ነገር ምናይ ይሆናል። ወደ ውስጥ እንግባ። እነዚህ ታስረው የነበሩ መሰሉን እርግጠኛ አይደለሁም። ነገር ግን የተለያዩ
ሰዎች እዚህ ጋር እንደምታዩት የተለያዩ በሌሎች ላይ የተላለፈ የሞት ቅጣት ምናምን ነገሮች፣ የደርግ መንግስት ውድቀት፣ በጣም የተለያዩ የጋዜጣ አይነቶች ነው ያሉት። እዚህ ጋር እንደምታዩት በላይክ ሻለቃ መንግስቱ ኃይለማርያም የደርግ ስርዓት በነበረበት ሰዓት ላይ መሪያችን የነበሩት። እዚህ ጋር ደግሞ የኢትዮጵያ ህዝብ አስቡት መጋቢት በ1970 ላይ ይህን ምስል ነበር የታተመው ህትም። እነዚህ የተጻፉት መጽሐፎች በደርግ ጊዜ የነበሩ ናቸው። እንዴት እንደነበር ከመነሻው ጀምሮ እስከ መጨረሻው ድረስ ተጽፏል። ኑና እዩት፣ አንብቡት። በጣም ነው የሚያስተምረው። ላይክ እኛ ይሄን አይተን መማር ነው የሚገባን። አሁን ላለንበት ነገር ያስተምረናል ብዬ ተስፋ አለኝ። በጣም ላይክ ታሪክ ነው የተቀመጠው እዚህ ቤት ውስጥ። ኑና ጎብኙት፣ ትማሩበታላችሁ ብዬ ተስፋ አለኝ። ወደ ሌላ ክፍል እንሂድ። አሁን ከምድር ቤት ወጥተን ወደ አዳራሽ እየገባን ነው የምንገኘው። አዳራሽ ገብተን ደግሞ ምን እንደሚመስል እናያለን። ወደ አዳራሽ እንደምታዩት እዚህ ጋር ወደ አዳራሽ መግቢያው በር ጋር ነው የምንገኘው። ወደ ውስጥ ገብተን ደግሞ ያለው ይሄ ነገር አሁን የተሰራ ነው በፊት የነበረ ነው። አይዶን ላይ ግራ የሚገባኝ ነገር ነው። ጣሪያው እንደምታዩት በጣም የሚያምረው ማለት ኢትዮጵያ ውስጥ እንደዚህ አይነት አዳራሽ መኖሩ አስቡት። እንግዲህ በጃንሆይ ጊዜ የነበረ አዳራሽ ነው። በጣም የሚያምር አዳራሽ ሰው እዚህ ጋር የምናየውን ላይክ የንግስና ነገሮች ናቸው። እስቲ በደንብ እናንባቸው። እዚህ ጋር የሚገኘው ዘውድ የንጉስ ነገስታት ቀዳማዊ ኃይለ ሥላሴ ነው። እዛ ጋር ደግሞ የማን ዘውድ ይሆን ኮፍያ ይሆን አላወቁትም። ነገር ግን ይህም እንግዲህ የንጉስ ነገስታት ዳግማዊ አፄ ሚኒሊክ ባርኔጣ ነው። በጣም ነው የሚያምረው። ማሰራር ዲዛይኑ ከለሩ በጣም ያምራል። የተለያዩ ቅርጾች ያሉት ላዩ ላይ እንደምታዩት በጣም ጽድት ተደርጎ የተሰራ ነው። ከነ መቀመጫቸው እዛ ጋር እንግዲህ እንደምታዩት ጃንሆይ በጣም ላይክ ከነ መቀመጫቸው ከነ እግር ማስቀመጫቸው ሁላ ትክክለኛ እሳቸው ነው የሚመስለው። በጣም ነው የተሰራው። በጣም ያምራል። አዳራሻቸውም እንደምታዩት ኢትዮጵያ ውስጥ እንደዚህ ይኖራል ብዬ አስቤ አላውቅም። ነገር ግን በጣም ነው ኦኬ። አሁን ይሄን አዳራሽ ጨርሰን ወደ ትልቁ አዳራሽ እየሄድን ትልቁ አዳራሽ ውስጥ ደግሞ ገብተን ያለውን ነገር ማሳያችሁ ይሆናል። ደስ ኢማጂን ይሄን እንደዚህ ካያችሁት ትልቁ አዳራሽ እንዴት ሊሆን እንደሚችል ማሰብ ስላላችሁ ከዙፋን ቤት ወጥተን ወደ ግብር አዳራሽ እየሄድን የምንገኘው ግብር አዳራሽ ውስጥ ምን ልናገኝ እንደምችል አስቡት። ውስጥ እዚህ እንደዚህ ካየን ሌላ ታሪክ እንደሚሆን እርግጠኛ ነኝ። ወደ ውስጥ ገብተን ያለውን ነገር እንይ። በጣም ነው የሚያምረው። በጣም በስነ ስርዓት ነው የተሰሩት። አሮን ነው ላይ ታሪካችን እንደዚህ መቀመጡ በጣም የሚያምር ነገር ነው። እንደምታዩት ይሄ ፓርክ በጣም ጽድት ያለ ፓርክ ነው። ስለ ኢትዮጵያዊ ማንነታችን የሚናገርና በጣም ላይክ ያልጠበኩት ነገር ያገኙበት ፓርክ ነው። ወደ ውስጥ ገብተን እንይ። የግብር አዳራሽ በገባንበት ሰዓት ላይ ያልጠበኳቸውን ነገሮች አግኝቻለሁ። የምሬን የምላችሁ የጠጅ መጣያዎች፣ መጠጫቸው ላይክ ብሬሌዎች፣ የተለያየ አይነት ብሬሌ እንዳለ እና የቀንድ ወንጮች፣ የተለያየ መመገቢያ አይነት እንዳለ አይቻለሁ። እዚህ ሁላ የ5 ሚሊዮን ብር ራት እንደተካሄደ አይቻለሁ። አሁን ጉዟችን የሚሆነው ወደ አንድነት መካነ እንስሳት ፓርክ ነው የምንገባው። ወደ ውስጥ እንግባና ያለውን ነገር ደግሞ የምናየው ይሆናል። ጭራሽ ይደክማል። በመኪና ምን ትንቀሳቀስ ነው እንጂ ያስበው ላይክ እንደዚህ አይነት ግቢ ቢኖራችሁ ኢማጂን በመኪና ዝም ብላችሁ የሆነ መኪና ግቢ ውስጥ መንቀሳቀሻ ሊኖራችሁ ይገባል።
እንደዚህ መንገድ ላይ ደግሞ ጎልፍ ካርት ማለት ነው። ያለበዛ አይገፋም። በጣም የሚያምር ግቢና በጣም ትልቅ የሆነ ግቢ ነው። ጎልፍ ካርት ሁላ ቢኖረን ለራሳችን ማለት ነው በጣም ነው የሚያምረው። እንስሳቶችን ዞር ዞር እያልን የምንጎበኝ ይሆናል። ኢትዮጵያ ውስጥ እንደዚህ ነገር እንዳለው አላውቅም ነበር። ዛሬ ነው ያየሁት። ሚርካት ይባላሉ። ላይክ ዛሬ ነው ያየኋቸው። ላይክ በህይወቴ ለመጀመሪያ ጊዜ ነው ያያቸው። ምንድን ነው የሚመስሉት? ሚርካት ለማንኛውም አሁን ወደ አኳሪየም እንገባለን። አኳሪየም ውስጥ ገብተን ኢትዮጵያ ውስጥ ምን አይነቶች አሳዎች እንዳሉ እና ይሆናል። በጣም የሚያማምሩ ከለር ያላቸው አሳዎች አሉ። ኢትዮጵያ ውስጥ እንደዚህ አይነት የአሳ ዝርያ መኖራቸው ላይ ይገርማል። የምሬ ነው። ውሃው ሲንቀሳቀስ ባታዩት ከከለሩ ጋር ምናምን ነገር ቴሌቪዥን ላይ የምናያቸው ስታፍ ነው የሚመስሉት እንጂ ትክክለኛ ሀይቅ ውስጥ የገባን ነው የሚመስለው። ላይክ አይ ሚን ባህር ውስጥ ገብተን የያየናቸው ነው የሚመስለው። ዋው በጣም ነው የሚያምረው። እና ይሄኛው ደግሞ ትክክለኛ የሀገራችንን ባህል የያዘው እንደምታዩት ገንቦ ወደታች ወድቆ እና እዛ ጋር ሰው ነው ዋት ምንድን ነው የሚያክሉት? ብዙ ናቸው ደግሞ 1 2 3 4 ይሆናሉ። እዛ ጋር ሁለት ነው እና ከለሮቻቸው ሌላ ታሪክ ምን ከለር ነው ያላቸው? በስና ከዛ ይወጣል በጎን ነው በዚህ ነው በጎን ተጣልሽ ወጣው ከዛ ይወጣል። በጣም የሚያምር ከለር እና ኮሪሙ በጣም የሚያምር ነበር ከለሮቻቸው እና ደግሞ ያልጠበኳቸው አሳ ኢትዮጵያ ውስጥ ይኖራሉ ብዬ ያልጠበኳቸው አሳ አይቻለሁ። የአሳ ዘሮች እና ኢማጂን ላይክ ነጭ በጥቁሩ በጣም ነው የሚያምረው። ላይክ ነጭ ስኩዌር ነገር ከዛ ጥቁር ከለር ማለት ነው በጣም ነው የሚያምሩት። አሮ ነው ላይክ ኢትዮጵያ ውስጥ እንደዚህ ነገር መኖር ደስ ይላል። የምሬን ነው የምላቸው። እዚህ ጋር ደግሞ እንደምታዩቸው አባ ሸማኔዎች ተኝተዋል። በጀማ ነው የሚንቀሳቀሱት አባ ሸማኔዎች እንደምታዩቸው ሶስቱም ተኝተዋል። ፀሐይ ስለሆነ ፀሐዩ ደከም አድርጓቸዋል። ና እዚህ ጋር ነኝ ብላ ደክሟቸው ነው የሚሆነው። በቃ ሞክረው አቅቶቸው ነው እንጂ አስበው ቢዘሉት አሁን በቃ ወደ እንደሚሄድ ነገር የሚገባኝ። እዛ ጋር ምንድን ነው ያለው? እዛ ጋር ጅብ ብዙም ስለማይዘል ነው ያጠረለት እንትን ነው ታውቃለህ። ዋይልድ ዶግ ኦኬ። ወደታች ቆፈር አድርጎታል። አይነኩም ደክሟቸው ሁሉም ፀሐይ ስለጠጣቸው ሙር ላይ ያሉም ሁሉም እንስሳዎች አሁን ላይ እንደምታዩቸው ሁሉም ዳሩን ይዘው ጥላው ላይ ተኝቷል። ለዛ በዚህ ሰዓት መበጥበጥ ማለት እነሱን ሌላ ሙድ ውስጥ መክተት ነው። አንበሳው እዚህ ጋር ነው። አንበሳው ኧረ ለመጀመሪያ ጊዜ ነጭ አንበሳ ሳይ ነጭ አንበሳ ደስ ይላል። በጣም ነው የሚያምረው። ኢትዮጵያ ውስጥ የምታወቅበት አንበሳ ብላክ ላየን ነው። እዛ አስቡት ነጭ አንበሳም አለም አለ። ዋው በጣም የሚያምር ነው ነጭ አንበሳ። ኧረ በጣም ሶስት ናቸው። አንድ ብቻ መስሎኝ ነበር። ሶስቱም ናቸው ያሉት። እዴ እንግዳ የሚቀበሉ አንበሶች አሉ። ተኝተው ሁሉ ጊዜ በቃ እዛ ጋርም ስንገባ ተኝተው ሁሉም የሆነ ደብሯቸዋል መሰለኝ። በጠቅላላ ነቃ ያለ ነገር እና ያለን ዞር ብለን እንቀሳቀስ ወደዛ ጋር ወፎች አንጣቸው አናታቸውን ብሏቸው ደክሟቸዋል። እዚህ ጋር እንደምታዩት የተለያዩ ወፎች አሉ። አሮ ነው መለየት ይከብዳል ከሩቁ ግን በጣም የወፍ ፓርክ ነው። ወደ ውስጥ መግባት እንችላለን መሰለኝ። አይገስ መራመጃ ያለው ውስጥ ላይ እዛ ወደ ውስጥ ገብተን እስቲ እናያቸዋለን። እነዚህ አፍሪካ ናቸው ያስቆጣሉ እዴ እዚህ ጋር የማናውቃቸውን ስሞች የሆነ ምን ይሁን አላውቃቸውም። ስልክን እንደወድቅብህ እታች እኮ አጠገብ እኮ ብንቆም እኮ ይረግጠናል እኮ ታውቃለህ። ና ሲራመድ ይልሃል እዛ ጋር ሃይ ነይ በእናትህ መንካት ይቻላል። እጄን አንቺ ነሽ። አይዋ ፊት ለፊት ይሰማል ደግሞ ጆሮን ቀጥ አድርጎ የሚሰማው። ኦኬ ሶ እንግዲህ እዚህ ጋር እንደምታዩት ቀጭኖቹን አይተናቸው በጣም የሚያምር ላይክ
የምሬን እምላችሁ የቤት እንስሳ ነው የሚመስሉት። ወደኛም ተጠቅተው ነበር ልነካቸው እድል ነበር። እኔ ግን ፈራሁ። እንደምታዩት በጣም ደነገጥኩ። ገና ልክ ሲያስነጥስ የሚባለው እና የሜዳ አህዮች፣ ሰጎኖች አሉ። በጣም የሚያምር ጊዜ ነበረን። እንግዲህ እንደምታዩት ፓርካችንን ዞር ብለን አይተን ጨርሰናል። ኦኬ ወደ ወፎች ፓርክ የገባን ነው። የተለያዩ የአዕዋፋት ዝርያ ይገኛሉ እዚህ ፓርክ ውስጥ። እነዚህ የሚበራሉ ማለት ነው። ጅግራ እንደዚህ ነው እንዴ? በመውጫው ነበር የገባ ነው። ተመልሰን በመውጫው እየወጣን ነው። ያ በጣም ማናውቃቸው ወፎች ኢማጂን እዛ ጋር እንዴት ቆመ ያው አሁን ከላይ ቢመጣስ ጭራሽ ስጋ በዚሁ ለማለፍ ሁላ አስፈሪታ። ወይኔ አይኑ ያስፈራል በጣም ማረም አስተያየት ልክ እንበል እንጂ አናታችን ላይ ቢቆም ሳስቡት እዚህ ጋር ነበር ያየነው እኮ ይበራሉ ማለት ነው። እዛ ጋር ማያቸው ተጠቅላላ እነዚህ የማይበሩ ይመስላሉ እንጂ ይበራሉ። ለዛ እንመጣለን። በዚህ እኮ አልከን የምንገኘው ግሪን ኤሪያ ጋር ነው። በጣም የሚያማምሩ አበቦችን እያየን ነው እስካሁን። እንደዚህ በሳር ሙሉ አካባቢ ሲፈነው እዚህ አካባቢ ላይ ለመዝናናት ስፔሻሊ በዚህ ሰዓት በቃ በጣም አንደኛ የሆነ ቦታ ነው። አይሞቅም። እንደምታዩት የተለያዩ ቱሪስቶች እየመጡ ነው ግቢ ውስጥ የሚገኘው። በጣም ብዙ ሰው የሚመጣው በየሰዓቱ። እዚህ ጋር ደግሞ ለህፃናት መጫወቻ የሚሆኑ የተለያዩ መጫወቻዎች አሉ። በጣም የሚያምር ግቢ ነው። ጨርሰን እየወጣን ነው። ወደ ምሳ እየሄድን ነው። እዚህ ጋር ደግሞ ፀሐዩ ከበረታባችሁ የምታርፉባት ስፋትና ተችኛዋ በጣም የሚያምር መጠለያ ቦታ ነው። ውስጥ ምን እንዳለ እርግጠኛ ያለውም ነገር ግን የተለያዩ ቅርጻ ቅርሶች እንዳሉ እርግጠኛ ነኝ። እኛ አሁን በጣም ስለራበን ወደ ምሳው ሄደን ምሳችንን በልተን እንለያያለን። እዚህ ጋር እንደምታዩት ይሄ የኔትወርክ ታወር ነው፣ ግን አያስታውቅም። ሙሉ ዛፍ ነው የሚመስለው፣ የሆነ ዛፍ ተከርከሙ የሚመስለው ነገር ግን የኔትወርክ ታወር ነው። በጣም የሚያምረው በስመ አብ ግቢውን ውበቱን አላበላሸውም። ጸዳ ነው ያደርገው እንደውም። የዛሬ ቪዲዮአችን እንደዚህ ያበደን ያማረ ጊዜ ነበረን። በጣም ያልጠበቁት ነገር አግኝቻለሁ አንድነት ፓርክ ውስጥ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይላችሁ። ባይ